ከአንድ ወር እስከ 2 ወር ድረስ ህዝቡ ቀጠሮ ይሰጠው ነበር። ምክንያቱም ሲስተም በተቆራረጠ ቁጥር መብራት በጠፋ ቁጥር ሲስተም ይዘገያል። የተቸገርኩበት ነገር የለም። በጣም ደስ የሚል አገልግሎት ነው ያገኘሁት። ልጆቹ እየሰሩ እንደማይሰሩ ነበር የሚደረገው። ሶላሩ ከገባ በኋላ ግን አንድ ሰው ተቀምጦ አይውልም አያድርም። ቶሎ ይመጣሉ ይሄዳሉ። አሁን ማለት የበፊቱ መጉላላት አሁን ተቀርፏል። ብዙ የለም። ስንመጣ በመጣንበት ሰዓት አገልግሎቱን በአግባቡ እያገኘን ነው። ለመናገር በዚህ ሰዓት ሶላር ባይኖር ኖሮ እዚህ ቦታ ላይ መስተናገድ ወይንም የሆነ አገልግሎት ማግኘት አልችልም። ስሜ ስንዳይ ገብረ ስላሴ ይባላል። የመጣው ከአቃቂ ቃሊቲ ወረዳ 7 መታወቂያ ለማሳደስ ነው። አሁን 3 ሰዓት ነው የመጣው። እንደመጣሁትም አገልግሎት እየተሰጠኝ ነው። ወረፋ ጠበቅ። ብዙም እንደበፊቱ ወረፋ የለውም። አሁን በፊት ብዙ መጉላላት ነበረ። መብራት ለምሳሌ አሁን የለም፣ ውጭ ላይ የለም። እዚህ ያለ ሶላር ነው። ግን ለኛ አሁን ለተጠቃሚው በጣም ጥሩ ነው። ምክንያቱም እኛ ስራ ጥለን ነው የምንመጣው። ከስራ ቦታም ስራ አስፈቅደን ነው የምንመጣው እና እዚህ ላይ የምናገኘው አገልግሎት ደግሞ እኛ እንዳንጉላላ ያደርጋል። ጥሩ ነው ማለት ነው። ቶማስ ለገሰ ሩስ እባላለሁ። አቃቂ ቃሊቲ ክፍለ ከተማ ወረዳ 7 ነዋሪ ነኝ። እኔ ፈልጌ የመጣሁት አገልግሎት የልጆች ልደት ካርድ ነበረ። የልደት ካርድ ለመውሰድ ፈልጌ ነው የመጣሁት ሩብ ጉዳይ ላይ 5 ነበረ። አገልግሎቱን በተገቢው ሁኔታ አግኝቼ የተሻለ አገልግሎት አግኝቼ እንደውም በውጭ በኩል ማብራት የለም፣ እዚህ ግቢ ውስጥ ግን ማብራት አለ። የዲጂታል አመጣው ነገር ደግሞ በጣም ደስ የሚል ነገር ነው። ሌላ ስራ ለመሄድ የመጣሁበት ሰዓት ነበርና ቶሎ ብዬ ስራዬንም ለመድረስ ጥሩ አገልግሎት ፈጣን አግኝቻለሁ። ስለዚህ ወረዳችን አገልግሎት የሚሰጡትንም ወራኑንም አመሰግናለሁ። በፊት ያ ብዙ አይነት አገልግሎት ፈልገን እንደ ነዋሪ በዚህ ወረዳ ላይ እንመጣለን። መጉላላቶች ሁኔታዎች ነበሩ። አሁን ግን እሱ ሁሉ ቀርቶ ወደ ዲጂታል ዓለም አሁን እውነት ለመናገር በዚህ ሰዓት ሶላር ባይኖር ኖሮ እዚህ ቦታ ላይ መስተናገድ ወይንም የሆነ አገልግሎት ማግኘት አልችልም። አሁን ግን በተገጠመው ሶላር ወይንም በመጣው ዲጂታል ሲስተም የተሻለ አገልግሎት እያገኘን እኛንም ሳንጉላላ እነሱም ሳይሰለቹ እያስተናግዱ ነው ያሉ ሁኔታዎች አሉ። ስለዚህ እኔ በአገልግሎቱ በጣም ብዙ ደስ ብሎኝ ተረክቻለሁ። ደመቃ ባተ እባላለሁ። ሲቪል ምዝገባ ኔትወርክ አድሚን ነኝ። ወረዳችን እንግዲህ ወረዳ 5 ሲቪል ምዝገባ ከአመት በፊት በጣም ችግር ነበረ። ያ ደግሞ መብራት ይቆራረጣል ምን ይላል። በየቀኑ ሪፖርት ነበር የምናደርገው። በቀን የማንሰራበት ብዙ ስራዎች የሚጉላሉበት አጋጣሚ ነበረ። አሁን ግን በኤጀንሲው አማካኝነት 18 ሰዓት ነው የተገጠመው። ይሄንን የኛን ሲቪል ምዝገባ ሙሉ ያንቀሳቅሳል። ይሄ ከተገጠመ ወዲህ ምንም መጉላላት የለም። ሶላር ሲስተሙ እንግዲህ በጣም አስፈላጊ ሆኖ ተገኝቷል። ልጆቹ እየሰሩ እንደማይሰሩ ነበር የሚደረገው። ሶላሩ ከገባ በኋላ ግን አንድ ሰው ተቀምጦ አይውልም አያድርም። ሶላሩ የቀረፈው አንደኛ ልደት አለ፣ ሞት አለ፣ መታወቂያ አለ። እነዚህ ነው ሲስተም ነው የሚሰራው። ይሄ ሲስተም ከሌለ አይሰራም። ያ ማለት መብራት ያስፈልጋል። መብራቱ ሲጠፋ ኔትወርክ ይጠፋል፣ ሲስተም ይጠፋል። ይሄ ሶላሩ አለ ማለት መብራት አለ፣ ኔትወርክ አለ፣ ሲስተም አለ። ስለዚህ ልደት የሚፈልግ ሰው በስታንዳርዱ መሰረት ነው የሚሄደው። መታወቂያ የሚፈልግ ሰው በዛው በስታንዳርዱ መሰረት እየተስተናገደ ነው ያለው። ስሜ አክማል ኢብራሂም ይባላል። ወረዳ 5 ነዋሪ ነኝ። ቀጠና 2 ለመታወቂያ ለልጄ በራሴ በፋይሌ ለመታወቂያ ለልጄ መጣን ነበር መጣሁት እና አሁን ፕሮሰሱን አልጨርሻለሁ። ብዙም ሰዓት አልፈጀብኝም። ገጠመው ሶላሩ ለተጠቃሚ በጣም አሪፍ ነው። ወረፋም እንዳይበዛ ሰውም እንደገራተ በጣም ይጠቅማል እና በሁሉም ነገር በወረፋ ነው ያስተናገዱኝ እና ጥሩ ነው። ያው ቶሎ ስለሚስተናገድ ወረፋው ብዙ የለም። ስሜ ሂሩት በዛብህ ይባላል። በስመጣ በጣም ሀሳብ ይዞ ነበር እንዴት ነው የማወጣው ምናምን ብዬ በቃ ሰው ስጠይቃቸው ብዙ ፕሮሰስ ያስፈልጋል ምናምን ሲሉ ሰማ ነበረ። ግን እዚህ ስመጣ የተቸገርኩበት ነገር የለም። በጣም ደስ የሚል አገልግሎት ነው ያገኘሁት። ከዛ ማብራትም አልነበረም እንዳጋጣሚ የዛን ጊዜ ደግሞ አዳሩንም የለም የዛለቱም ማብራት የለም። ምክንያቱም የሶላር ባይኖር ብዙ ሰው ይስተጓጎል ነበረ። ያው ብዙ ሰው የሚፈልገውን ነገርም አያገኝም። ስለዚህ አሁን የሶላር ስለተገጠመ ሰው እየተስተጓጎለ አይደለም፣ ያሰበውንም በስነ ስርዓት አከናውሮ ጨርሶ ይሄዳል ማለት ነው። ስሜ ፍቃዱ አዛዥ ይባላል። የወረዳ 7 ሲቪል ምዝገባና ነዋሪነት አገልግሎት የኩነት ቡድን መሪ ነኝ። በዚህ ወረዳ ያለው የሲቪል ምዝገባ አገልግሎት ህዝቡ ብዛት እንደመኖሩ መጠን ከዚህ በፊት የተለያዩ ችግሮች የገጠሙን የመብራት መቆራረጥ፣ የሲስተም አልፎ መቆራረጥ እነኚህ የወረዳውን ተገልጋይ ማህበረሰብ የመልካም ማስተዳደር ችግር ሆኖ ነበር። መብራት በሳምንት ቢያንስ ከ4 ጊዜ በላይ ይቆራረጣል። ይሄ መቆራረጥ ደግሞ
የተገልጋዮችን የመገልገል መጠን እጅግ በጣም አጨናንቆት ነበረ። ትልቅ የሆነ የመልካም አስተዳደር ችግር ነበረ። ከህዳር ወር ጀምሮ ግን ይህ ሶላር የከተማ አስተዳደሩ የሲቪል ምዝገባ ኤጀንሲ ካለው የህዝብ መጠንና አገልግሎት አንጻር ሶላር እንዲገጠምላቸው ከተመረጡ ወረዳዎች አንዱ እንደ ቃሊቲ ክፍለ ከተማ 2 ወረዳዎች ናቸው፣ ወረዳ 5 እና 7። አሁን ያለው የመብራት መቆራረጥ ኦልሬዲ ወደ 0 ስለገባ እኛም ደግሞ የነበረውን ወረፋ 0 ማስገባት እንዳለብን ተነጋግረን ከጥር 1 ጀምሮ የሚመጣ ተገልጋይ አገልግሎቱን በእለቱ አግኝቶ እንዲሄድና የወረፋ መጨናነቅን 0 የገባበት አጋጣሚ ነው የፈጠረልን። ገመቹ አሰፋ እባላለሁ። የሲቪል ምዝገባ ጽሕፈት ቤት ኃላፊ ነኝ። እኔ ከመጣሁት ጀምሬ ያው እዚህ አገልግሎት በጣም ይሰጣል። የተሻለ አገልግሎቶች ነው የሚሰጡት። አገልግሎቶቹ ላይ ተገልጋይ እዚህ መጥቶ 5 ደቂቃ 10 ደቂቃ የማይቆይበት አግባብ አለ። ምክንያቱም ከዚህ በፊት ቀደም ሲባል በሶላር በመግባቱ የተሻለ ነገሮች አሉ። ከሶላር በፊት ግን ብዙ ችግሮች እንዳሉ፣ አንድ መብራት ሲጠፋ ኔትወርክ ይጠፋል፣ ሲስተም ይጠፋል። ባለ ጉዳይ ደግሞ እዚህ እንከራተታል ማለት ነው። 2 ቀን 3 ቀን ቆይቶበት የሚሄድበት ቀን እንደነበረ፣ አሁን ግን ሶላር መብራት ሲጠፋ ሶላር አይጠፋም ማለት ነው። ጀነራሊ ሙሉ በሙሉ እዚህ ቤት ውስጥ ያለው 25 ባለሙያ አለ። 25ቱን ባለሙያ ስራቸውን መስራት ይችላሉ። ሲስተም አይጠፋም፣ ኔትወርክ አይጠፋም። በሶላሩ ምክንያት የተሻለ አገልግሎቶች ይሰጣል። የከዚህ በፊቱ ላይ ወደ 95% ከፍ ተደርጓል ማለት አገልግሎቱ እርካታው፣ የተገልጋይ እርካታ ወደ 95% ከዛ በላይ ነው ከፍ የተደረገው ማለት ነው። ሶላሩም ደግሞ 24 ሰዓት አገልግሎት ይሰጣል። ልጆቹም ደግሞ ጠዋት 1 ሰዓት ገብቶ እስከ 12 ሰዓት እዚህ ቆይቶ ነው ባለጉዳይ ካለ ወደ ቤት የሚሄድ ባለሙያ አለ።